ይሄ ሁሉ መውደቅ መነሳት ለምንድነው? ይሄ ሁሉ ፈተና ለምንድነው? ይሄ ሁሉ ወንዝ ለወንዝ ጫካ ለጫካ በረሃ ለበረሃ ዱር ለዱር የሚሄደው ለምንድነው? ጠቅላይ ሚኒስትሩ ይሄን ዋነስተው እንዲያው ፈልጋለሁ። ወንድሜ ጠቅላይ ሚኒስትር አብይ 27 ዓመት ወያኔ ተዘፍዝፎበት በኖረው ዘመን አብቹ መሪ ሆኖ ቢሆን ኖሮ ይህች ሀገር እንዴት ልትቀየር እንደምትችል አስባለሁ። ችግርን በመተንተን ዘመን የሚታለፍ መስሎት ያስባል። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ። ኢትዮጵያ ጉዳይ መወሰን የማይችሉ ስለ ኢትዮጵያ መናገር የማይችሉ የተወሰነላቸውን ኢህአዴግ የሚባለው ፓርቲ የወሰነውን ውሳኔ የሚቀበሉ እንጂ በሀገራቸው ጉዳይ ላይ መሳተፍ መወሰን ሀሳብ መስጠት የማይችሉ ክልሎች ነበሩ። አንዳንድ መድረኮች አንተ ወደዚህ በጣም ቅርብ ነው። ቤኑና ላይ አደርክ፣ አዋሽ ላይ ቁርስ በላ፣ ምሳ እዚህ ብላ፣ ሰላም አለይኩም ሮቴ ታርክ። ኤርትራ ውስጥ 15 ዓመት ኖር ያለው ይላሉ። 15 ዓመት ሙሉ ግን አንድ የልማት ስራ አላየውም ይላል። ኤርትራ ውስጥ የተሰራ አንድም ስራ የለም። ቅድም ሲንጋፖር ነው አለን። ለምሳሌ አፍሪካ ሲንጋፖር ትሆናለች የተባለች ኤርትራ ዛሬም ሲቀጥል መታረስ የሚችል መልማት የሚችል እንደዚህ መበልጸግ የሚችል አካባቢ ይዘው እንዳይለሙ እንዳያድጉ እንዳይበለጽጉ የተከለከሉት እነዚህ ሁለት ክልሎች አሁን የለውጡ ትሩፋት ማሳያዎች ናቸው። ዘሩ አብቦና ተበራክቶ መልካም ፍሬ እንዲሰጥ ያ የተነቀለው አረም ተመልሶ መብቀል እንዳይችል መጠበቅ አለበት። ማሳው መኮትኮት አለበት። ውሃ ማግኘት አለበት። ግን ማን ነው ብለን ጠይቃለን። እኛ ተመልሶ እንዳይመጣ ተነቅሎ ተጥሏል። ተመልሶ እንዳይመጣ ጥበቃ ሊደረግለት ይገባል የሚባለው አረም ማን ነው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የገበታ ለሀገር ፕሮጀክትን አስመልክቶ በተለይም ደግሞ ከሰሞኑ የተመረቀውን በአፋር ክልል የሚገኘው የነኢንሌ ፓልም ሎጅ እንዲሁም ደግሞ በሶማሌ ክልል እየተገነቡ ያሉ የልማት ስራዎችን በተለይ አፋር ክልልና ሶማሌ ክልል ምንድን ነበር ከለውጡ በፊት፣ ከለውጡ በኋላ ያሉት ሁኔታዎችስ ምን ይመስላሉ? እነዚህ የልማት ስራዎች ያላቸው ፋይዳና አንድምታ ምን ይመስላል? የጠቅላይ ሚኒስትሩ ድካም በገበታ ለሀገር ፕሮጀክት እያሳኩ ያሉት የልማት ስራዎች ምን አይነት ውጤት ሊያመጡ ይችላሉ የሚለውን ጉዳይ አጠር ባለመልኩ ዳሰሳ የምናደርግበት ነው የሚሆነው። ባነሳነው ሀሳብ ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሳውቁኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ በጣም በብዙ ፈተና ውስጥ በጣም በብዙ ተግዳሮቶች ውስጥ የውስጥ ረባሾችና በጥባጮችን የጦርነት ጉሰማውንና እንዲሁም ደግሞ በተለያየ አቅጣጫ የሚፈነዱ የሰላም እጦት ፈንጂዎችን እንዲሁም ደግሞ ለውጡን ለማደናቀፍ ይቀመጡበት የነበሩትን ወጥመዶች ሁሉ እየሰባበረ በዛ ሁሉ ፈተና ውስጥ ግን የገበታ ለሀገር ፕሮጀክት እንዲሁም ደግሞ በተለያየ አካባቢዎች የተሰሩ ለቱሪስት መስህብ ለነዋሪው ለአይን ምግብና መዝናኛ ሊሆኑ የሚችሉ እንዲሁም ደግሞ ትውልድን ሊያንጹ የሚችሉ ተግባራት በጣም በስፋት ሲሰሩ ተመልክተናል። የገበታ ለሀገር ፕሮጀክት እንግዲህ ከስያሜው ራሱ ስንነሳ ገበታ ለሀገር ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በራሳቸው ኢኒሼቲቭ ባለሀብቶችን በማሰባሰብ በአንድ ምሳ በአንድ ገበታ ላይ የሚከፍሉትን 5 ሚሊዮን ብርና ከዛ በላይ ገንዘብ በማሰባሰብ ለትውልድ የሚተርፍ ለትውልድ ምንድነው ምንዳ ሊሆን የሚችል በአጠቃላይ ለአሁኑ ትውልድ ብቻ ሳይሆን ለቀጣዩ ትውልድ ታስቦ የኢትዮጵያን ውበት በመግለጥ የቱሪስት መስህብን በማስፋት ኢትዮጵያውያንም ሀገራችንን እንድናውቅ የሚያደርግና ማረፍ የሚፈልጉ ሰዎች ሂደው እንዲያርፉ ሪሰርች መስራት የሚፈልጉ አገራቸውን ማወቅ የሚፈልጉ በሰላማዊና ነፃ በሆነ ሀሳብ ላይ ተመስርተው ነገሮችን መፍጠር የሚችሉ ወጣቶችና ምሁራን ወደ አካባቢው ሂደው የሚያርፉባቸው ቱሪስቶችም ሲመጡ ደግሞ ሊጎበኟቸውና ሊዝናኑባቸው ሊያርፉባቸው የሚችሉ አካባቢዎችን በሁሉም የኢትዮጵያ ጫፍ እስከ ጫፍ ሊባል በሚችል ደረጃ ከሶማሌ እስከ አፋር
ከወለጋ እስከ መቀሌ እስከ ገራአልታ እንዲሁም ከጎርጎራ እስከ ወንጪና የተለያዩ የገበታ ለሀገር ፕሮጀክት ውስጥ የተገነቡ ስራዎችን መቃኘት እንችላለን። እነዚህ ሁሉ ስራዎች እንግዲህ በጠቅላይ ሚኒስትሩ ኢኒሼቲቭ የተሰሩ ስራዎች ናቸው። ከግል ባለሀብቱ ጋር በመተባበር እንዲሁም ደግሞ መጽሐፍቶቻቸውን እየሸጡ በራሳቸው መጽሐፍ ገቢ ያሰሯቸው የልማት ስራዎች ናቸው። የገበታ ለትውልድን ለየት የሚያደርገው ዘመን ተሻጋሪ የሆነ ስራ ስለሚሰራበት ነው። በተለይም ደግሞ በአፋር ክልልና በሶማሌ ክልል እየተገነቡ ያሉ የልማት ስራዎችን ስንመለከት እጅግ በጣም አስደማሚ የሆነ ነገር ነው የምንመለከተው። ምክንያቱም አሁን በገበታ ለሀገር ፕሮጀክት ስር ትላንትና የተመረቀው የነኢንሌ ፓልም ሎጅ በአፋር ክልል የሚገኘውን ቦታ እንኳን ብንመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በ2015 ዓ.ም ወደ ቦታው ሂደው ቦታውን ሲጎበኙ እንደውም ወንዝ መሃል ላይ ከባለቤታቸው ጋር አካባቢውን እየጎበኙ ባለበት ለስራ ቦታ እየቀየሱ ባለበት በዛን ሰዓት ወድቆ እንደውም ከሰሞኑ የወጣ ቪዲዮ የወደቀበትን ቪዲዮ ሁሉ ስንመለከት ነበር። ዘላውን እዚህ ጋር ቆንጆ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነስተው እንዲያዩ ይፈልጋሉ። ወንድሜ አልጌ ጥሩ ነው። በጣም ጥሩ ይዛኛል። ይሄ ሁሉ መውደቅ መነሳት ለምንድን ነው? ይሄ ሁሉ ፈተና ለምንድን ነው? ይሄ ሁሉ ወንዝ ለወንዝ ጫካ ለጫካ በረሃ ለበረሃ ዱር ለዱር የሚሄደው ለምንድን ነው ጠቅላይ ሚኒስትሩ የሚል ጥያቄ መነሳት አለበት እዚህ ቦታ ላይ። ምክንያቱም እስከዛሬ የምናውቃቸው ፕሬዝዳንቶች በንጉሱ ዘመንም ይሁን በመንግስቱ ኃይለማርያም እንዲሁም መለስ ዜናዊንና አቶ ኃይለማርያም ደሳለኝን ማንሳት እንችላለን። በዚህ ደረጃ ለልማት ኮሚትድ ሆኖ አካባቢውን የኢትዮጵያን ውበት የኢትዮጵያን ሀብት ለመግለጥና ለትውልዱ ለማትረፍ እንዲሁም ደግሞ ኢትዮጵያ ያላትን እምቅ አቅም ለቱሪስት ለተለያየ የልማት ስራዎች ግብአት ሊሆን የሚችሉ ቦታዎችን በመግለጥ ደረጃ በጠቅላይ ሚኒስትሩ ልክ የሰራ ምናልባት በአፄ ምኒልክ ዘመን ዘመናዊነትን ወደ ኢትዮጵያ ለማስገባት ያደረጉት የአፄ ምኒልክን ስራዎች ማንሳት እንችላለን። ከዛ በተረፈ በጠቅላይ ሚኒስትር አብይ አህመድ ልክ ለቱሪዝም፣ ለልማት፣ ለትውልድ የሚተርፉ ስራዎችን ለመስራት እንዲሁም የኢትዮጵያን ውበትና ሀብት ገልጦ ለማሳየት የታተረና የተጋ መሪ እስካሁን ድረስ እኔ እስከማውቀው ድረስ አላየሁም። ጠቅላይ ሚኒስትሩ እኮ በቃ የኢትዮጵያ ጠቅላይ ሚኒስትር ነው፣ ተመርጧል፣ ህዝብ መርጦታል። ከማንኛውም መሪዎች በተሻለ የኢትዮጵያ መሪ እንዲሆን የኢትዮጵያ ህዝብ ድምጽ የሰጠው ብቸኛው ጠቅላይ ሚኒስትር ነው ዶክተር አብይ አህመድ። ቢሮ ቁጭ ብሎ እንደ ጠቅላይ ሚኒስትር መለስ ዜናዊ እንደ ማንኛውም ፕሬዚዳንት ቢሮ ቁጭ ብሎ እየፈረመ አቅጣጫ እየሰጠ ይሄ በዚህ ይሁን ይሄ በዚህ ይደረግ እያለ ውሳኔ እየሰጠ ብቻ መቀመጥ ይችላል። ማንም ሳያስገድደው ማንም የስራውም ሁኔታ ራሱ ይሄንን በግዴታ እንዲያደርግ የሚያስገድድበት በምንድነው በፕሮሲጀር ደረጃ ይሄን መስራት አለበት የሚባል ነገር የለም። ነገር ግን በራሱ ፍላጎት እንደዚህ በየጫካው በየገደሉ እየሄደ እየወደቀ እየተነሳ የሚሰራው ለምንድን ነው ካላችሁ ኢትዮጵያ ገብተዋለች። ጠቅላይ ሚኒስትሩ ኢትዮጵያ በጣም ገብተዋለች። እድሜ ልኩን ሲሰራ ሲያስብ የኖረውን ስራዎች አሁን በተግባር እድሉን አግኝቶ በትግሉና በህዝብ ድጋፍ ስልጣኑን ሲያገኝ ሲያለመው ሲያስበው የኖረውን ስራ በተግባር እየኖረ ያለ ጠቅላይ ሚኒስትር ስለሆነ ነው። የሚሰራቸው ስራዎች ደግሞ በጣም ፋይዳቸው የጎላ ለትውልድ በሚተርፍ ደረጃ የሀገርን ውበትና ሀብት መግለጥ በሚችል ደረጃ እንዲሁም ደግሞ ከኢትዮጵያ ጫፍ እስከ ጫፍ አንዱ ቦታ ላይ ብቻ ለልማት የሚሆን ነው ሌላው ለልማት አይሆንም የሚል አመለካከት በሌለበት ሁኔታ ሁሉንም የኢትዮጵያ ጫፍ በልማት ለማስተሳሰር እያደረገ ያለውን ጥረት ስንመለከት መሪ ማለት አይቶ ለሌሎች ማሳየት የሚችል የኢትዮጵያን ውበት የኢትዮጵያን አቅም ለትውልዱ መግለጥ የሚችል ይህን ለማድረግ ደግሞ የማንም አነሳሽነትና ግፊት ሳይሆን የራሱ ራዕይና የራሱ እምነት ኖሮት ያየውን ነገር ለትውልድ ለማሳየት ለትውልድ ለመግለጥ የሚታትር መሪ ሲኖር ህልምና ራዕይ ያለው መሪ ሲኖር እንደዚህ ነገሮች መሳካት ይችላሉ።
እና ቢሮ ቁጭ ብሎ እየፈረመ ቢሮ ቁጭ ብሎ እየወሰነ ቢሮ ቁጭ ብሎ የፈለገውን ነገር እያደረገ መኖር ሲችል፣ ነገር ግን እንዳያችሁት እየወደቀ እየተነሳ ወንዝ ለወንዝ ጫካ ለጫካ የሚሄደው ስለ ኢትዮጵያ ስለ ሀገር እንዲሁም ስለ ትውልድ የሚያስብና ራዕይ ያለው ጠቅላይ ሚኒስትር ስለሆነ ነው። እኔ አብቹን የምወደውም ለዚህ ነው። ህልም ያለው ራዕይ ያለው ሐሳብ ያለው ሐሳቡ ጥርት ያለ ለሀገርና ለትውልድ የሚጠቅም እሳቤና አመለካከት ይዞ እየመጣ ያንንም ተግባራዊ ለማድረግ እየተጋ ያለ መሪ ስለሆነ ነው የምደግፈው እንጂ ሌላ በምንም አይነት ሁኔታ ጠቅላይ ሚኒስትር አብይን ጠቅላይ ሚኒስትር ከመሆኑ በፊት አይተነውም አናቅም። እንደሁላችሁም እኔም ፓርላማ ላይ ወይም ደግሞ ተመረጠ የተባለ ቀን በዜና ያየነው ነው በቃ። እና ለሀገር የሚተጋና ህልም ያለው መሪ ሲሆን ነገሮች እንደዚህ መቀየር ይችላሉ። እዚህ የነ ኢንሌ ፓልም ሎጅ ፕሮጀክት ላይ ጠቅላይ ሚኒስትር ዶክተር አብይ የተናገረው አንድ ነገር አለ። እድል ሁሌም አለች ይላል። እድል ግን ያንቀላፉ ሰዎችን አትቀሰቅስም ይላል። አፋር ምድሩ ብቻ ሳይሆን ሰው በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትቀሰቅስም ይላል። አፋር እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም፣ አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መስራት የነበረበት የዛሬ 50-60 ዓመት ነበር። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። እድል ያንቀላፉ ሰዎችን አትቀሰቅስም። እስከዛሬ በአፋር ክልል ይሄ የፓልም ጫካ ያለበት ቦታ ይሄ ውበት ይሄ አካባቢ ነበረ እስከዛሬ ድረስ። ነገር ግን ለምን አላየነውም ለምን አልሰራነውም ሲባል እስከዛሬ ድረስ እድል እዚህ ቦታ ላይ እያንኳኳች ይሄንን ነገር መስራት ትችላላችሁ በዓለም ላይ የሌለ በተፈጥሮ ብቻ ባይዘው። በጣም አስገራሚው ነገር ደግሞ ያለምንም እንክብካቤ በተፈጥሮ ብቻ የበቀለ የፓልም ጫካ ነው ያለው አፋር ክልል። አሁን ፓልም ሎጅ የሚባለው የነ ኢንሌ ፓልም ሎጅ የተሰራበት ጫካው በተፈጥሮ እዛ ቦታ ላይ የነበረ ጫካ ነው። ስለዚህ ይሄንን ቦታ እንድናለማው ይሄን ቦታ እንድንሰራበት ይሄን ቦታ ለትውልድ እንድንገልጥ ለቱሪዝም መስህብ እንዲሆን አፋር ሌላ ተጨማሪ ገቢ እንዲያገኝ ሌላ የልማት እድል እንዲፈጠርለት እድል በሩን ስታንኳኳ ነበረ። ነገር ግን እኛ ተኝተን ነበረ። እድል ደግሞ የተኛን ሰው አትቀሰቅስም እና ተኝተዋል አልቀሰቅሳቸውም ብላ እየመጣች ብዙ ጊዜ ተመልሳ ሄዳለች። እድልን መጠቀም የሚችል እድልን ማየት የሚችል ሰርቶ ማሰራት የሚችል የታየውን ነገር ገልጦ ለሌሎች ማሳየት የሚችል ጠቅላይ ሚኒስትርና መሪ ሲኖር ሀገር እንደዚህ ይለወጣል። አፋር ክልልና ሶማሌ ክልል ምንድን ነበረ? በለውጡ ሰሞን ምንድን ነበር? ከለውጡ በፊት የነበረው ነገር ምንድን ነበር? አፋርና ሶማሌ ወያኔ አጋር ነበር የሚላቸው። በኢትዮጵያ ጉዳይ መወሰን የማይችሉ ስለ ኢትዮጵያ መናገር የማይችሉ የተወሰነላቸውን ኢህአዴግ የሚባለው ፓርቲ የወሰነውን ውሳኔ የሚቀበሉ እንጂ በሀገራቸው ጉዳይ ላይ መሳተፍ፣ መወሰን፣ ሀሳብ መስጠት የማይችሉ ክልሎች ነበሩ። ነገር ግን ደግሞ ጠቅላይ ሚኒስትር አብይ እዚህ ንግግር ላይ እንደተናገረው ሙሉ ንግግሩን ገብታችሁ ልታዳምጡት ትችላላችሁ። ብዙ ቻናሎች ላይ አለ እና አፋር የኢትዮጵያ ጠባቂ ነው ይላል ጠቅላይ ሚኒስትር ዶክተር አብይ እዚህ ላይ። እውነትም አፋር አጋር እየተባለ እንኳን በጣም ብዙ መገለልና በጣም ብዙ መገፋት እየደረሰበት እንኳን ሶማሌ ክልል በጦርነት እየታመሰ አልሸባብ በዛ እያተራመሰው የኦጋዴን ነፃ አውጪ ግንባር እገነጠላለሁ እያለ እየረበሸ አብዲ ኢሌ የሚባል ጨፍጫፊ ከአውሬ ጋር እያሰረ ሲያሰቃያቸው የኖሩት የሶማሌ ኢትዮጵያውያን ሀገራቸውን ሳይጠሉ የሀገራቸውን ዳር ድንበር እያስጠበቁ እንገነጠላለን ብለው ከውስጣቸው የወጡትን እንኳን የኦጋዴን ነፃ አውጪ ግንባርን እየተጋፈጡ በኦጋዴን ነፃ አውጪ ግንባርም እየተገደሉ በአብዲ ኢሌም እየታሰሩና እየተገረፉ ሀገርን ማቆየት መጠበቅ የቻሉ ምርጥ ኢትዮጵያውያን ናቸው ሶማሌዎች። አፋርም እንደዛው። አፋር የኢትዮጵያ ጠባቂ ነው። አፋር የኢትዮጵያ ጨው ነው።
አፋር በኢትዮጵያዊነቱ አይደራደርም። እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ያውቋታል ብሎ ለኢሳያስ አፈወርቂ አፉን ያዘጉት እነ ሱልጣን አሊሚራ ሀምፍሬ አሊሚራ ልጃቸው መሰሉኝና እነ ሱልጣን አሊሚራ እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ያውቋታል የሚሉ የሚፈልጉትን ያህል ክብር ሳይሰጣቸው በኢትዮጵያዊነታቸው በሀገራቸው ላይ እንዳይወስኑ ተከልክለው ነገር ግን ኢትዮጵያዊነታቸውን አቆይተው መኖር የቻሉ ምርጥ ዜጎች ናቸው አፋሮች። እና እነዛ አጋር ይባሉ የነበሩ አፋርና ሶማሌ አጋር መባላቸው ብቻ አይደለም፣ አፋር በረሃ ነው፣ ሶማሌ በረሃ ነው፣ የሶማሌና የአፋር ህዝብ አርብቶ አደር ብቻ እንጂ አርሶ አደር መሆን አይችልም እየተባለ በወያኔ ግብርና መር ቴክኖሎጂ አቤት ወያኔ እኮ የሰራው ግፍ እኮ ግፍ አይደለም። በጣም በሚገርም ሁኔታ ሊታረሱ የሚችሉ ቦታዎችን የበልግ ስንዴ የበጋ ስንዴ እየተመረተባቸው ያሉ አሁን የአፋርና የሶማሌ ቦታዎችን ሂዳችሁ ተመልከቱ። ጎግል አርጋችሁ ሰርች አርጋችሁ ማየት ትችላላችሁ። በጣም ብዙ ሚሊዮን ሄክታር መሬት አፋር ክልል በጣም የሚገርም እርሻ ሆኗል። አሁን በረሃ ነው ተብሎ ተጥሎ የነበረ አርብቶ አደር እንጂ አርሶ አደር መሆን አትችሉም ተብለው አርሰው እንዳይበሉ በረሃ ነው ተብሎ ቦታው ተትቶ ነበረ። ሶማሌ ክልልም እንደዛው። ሶማሌ አሁን የስንዴ ምርት እየተመረተ ያለውን ስንት ሚሊዮን ሄክታር እንደታረሰ ከዛ ስንት ሚሊዮን ኩንታል ገቢ እንደሚገኝ በስንዴ ምርት የዛሬ ዓመት ብቻ የተሰራውን ማየት ብቻ በቂ ነው። ባለፈው ዓመት የተደረገው እና አንደኛ አጋር ተብለው ተረስተው የነበሩ በሀገራቸው ጉዳይ ላይ እንዳይወስኑ ተደርገው የነበሩ ሲቀጥል መታረስ የሚችል መልማት የሚችል እንደዚህ መበልጸግ የሚችል አካባቢ ይዘው እንዳይለሙ እንዳያድጉ እንዳይበለጽጉ የተከለከሉት እነዚህ ሁለት ክልሎች አሁን የለውጡ ትሩፋት ማሳያዎች ናቸው። በጣም ብዙ ታሪክ እየተገለጠ በጣም ብዙ ታሪክ እየተሰራባቸው ያሉ ቦታዎች ናቸው። ኢትዮጵያዊነታቸውን ይዘው ቆይተዋል። ኢትዮጵያዊ የሆነ መንግስት ሲመጣ ደግሞ ከሀገራቸው መንግስት ጋር አብረው ሆኖ እንዴት ሀገርና ሕዝብ መቀየር እንደሚቻል እያሳዩን ያሉ ሰዎች ናቸው። ኦሮሚያ ክልል ሸኔ ሲበጠብጥ፣ አማራ ክልል የአማራው ሸኔ ሲበጠብጥ፣ ህወሓት ትግራይን ሲያተራምስ፣ ከትግራይ አልፎ ኢትዮጵያን ለማፍረስ በጣም ብዙ ድንጋይ ሲፈነቅል፣ የሶማሌ ልጆች ግን እነ ሙስጠፌ ከመጡ በኋላ የለውጡ መንግስት ከመጣ በኋላ ከልጆቻቸው ጎን ተሰልፈው የኦጋዴን የኦብነግ የሚባለውን የኦጋዴን ብሔራዊ ነፃ አውጪ ግንባር የሚባለውን የነፃ አውጪ ቡድን ወደ ሰላም በማምጣት አካባቢው ሰላም እንዲሆን የልማት ቦታ እንዲሆን ህዝቡ ወደ ልማት እንዲያተኩር ከዘር ከብሔር ከቋንቋ ከምናምን ፖለቲካ ወጥተው በኢትዮጵያዊነቱ ሀገር መቀየር እንደሚቻል ለማሳየት ጊዜ ያልወሰደባቸውም ወደ ልማት አይናቸውን ትኩረታቸውን ሲያስገቡ እና የለውጡ ትሩፋት በስነ ስርዓት ይዞ የመጣው ለውጥ የሚታየው እነዚህ ሁለት ክልሎች ላይ ህዝቡ ሰላም ይፈልጋል፣ በኢትዮጵያዊነቱ አይደራደርም። በእኩልነት በኢትዮጵያዊነቱ አምኖ የሚያስተዳድረው መንግስት እስከመጣ ድረስ ለኢትዮጵያ ልማት፣ ለኢትዮጵያ ብልጽግና፣ ለኢትዮጵያ ሰላም መስራት የሚችል ህዝብ መሆኑን ያሳየ ማህበረሰብ ያለበት ቦታ ነው እና ይህ ሁሉ ነገር ግን የሆነው አሁን የምታዩት ገበታ ለሀገር ነው። ወንጪ፣ አላላኬላ፣ ጎርጎራ፣ ገርአልታ በጣም ብዙ ቦታዎች እነ የዝሆን ዳና ሎጅ የሚባለው እና ማን ነው ደግሞ ወደዚህ ወደ መተሃራ አካባቢ ደግሞ የተሰራ አለ። በጣም ብዙ ቦታዎች የተገነቡት በዚህ 8 ዓመት ጊዜ ውስጥ ነው። ጠቅላይ ሚኒስትር አብይ 27 ዓመት ወያኔ ተዘፍዝፎበት በኖረው ዘመን አብቹ መሪ ሆኖ ቢሆን ኖሮ ይህች ሀገር እንዴት ልትቀየር እንደምትችል አስባችሁታል? አሁን 27 ዓመት ወያኔ ምንድን ነበር ሲሰራ የነበረው ብለን ስናስብ እኔ ትዝ የምትለኝ አንዲት ቀለበት መንገድ ነች እና ይሄ መሀል ላይ ተደንቅሮ ግራና ቀኙን ማህበረሰብ እንዳይገናኝ ከልክሎ መሀል ላይ እንደ ጠላት የተደነቀረ የባቡር መስመር። ከዛ በተረፈ ወያኔ 27 ዓመት ምን ሲሰራ ነበር? አሁን ሲሰራ ነበር ብሎ ካወራ ወያኔ ያወራል ባይዘው ግን ማየት ማንበብ መረዳት የሚችሉ ሰዎች ለውጥ ማለት ምንድነው፣ ስራ ማለት ምንድነው፣ ልማት ምንድነው የሚለውን ጉዳይ መገንዘብ የሚችሉ ሰዎች አሁን በዚህ 8 ዓመት የተሰራውን ተአምር ሀገር ላይ እየተሰራ ያለውን አዲስ አበባ እየተለወጠችበት ያለውን ፍጥነት በገበታ ለሀገር በገበታ ለትውልድ እየተሰሩ ያሉ ስራዎችን የተመለከተ ሰው በ8 ዓመት እንዲህ አይነት ለውጥ ማምጣት ከተቻለ 27 ዓመት ወያኔ ስራ እየሰራ ነበር ወይ ብሎ መጠየቅ መቻል አለበት። ጭንቅላት ያለው ሰው ይሄን ያደርጋል።
አዲስ አበባ ከተማ እንዴት ገንዘቡ ከየት መጣ እንዴት ነው ይሄ ነገር እየተሰራ ያለው ብላችሁ ከመጠይቁ ብለዋል ወይዘሮ አዳነች አቤቤ። አዲስ አበባ በራሷ ሀብት በራሷ ከግብር በምትሰበስበው በራሷ ገቢ ነው እየለማች ያለችው። ነገር ግን አሁን ከየት መጣ ይሄ ገንዘብ ከማለት እስከዛሬ ይሄ ገንዘብ እንደዚህ ከተማ መለወጥ ከቻለ የት ነበር የት ይገባ ነበር የአዲስ አበባ ሀብት ብላችሁ ጠይቁ ብለዋል። በጣም ትክክለኛ አባባል እና ይሄ ሁሉ ስራ በ8 ዓመት ውስጥ ሲከናወን አይኑን ገልጦ ማየት የቻለ ሰው ይሄ መንግስት በተለይ ጦርነት ባይኖር ግርግር ባይኖር ረብሻና ብጥብጥ ባይኖር ምን ያክል ተአምር ሊሰራ ይችል ነበር ብሎ ማሰብ ደግሞ አንድ ነገር ነው። አንድ ኤርትራ ውስጥ የነበሩ አንድ ሰው አሉ 15 ዓመት ምናምን ኤርትራ ውስጥ ኖር ያለው ይላሉ። የቀድሞ የኦህዴድ የሚባለው ፓርቲ ውስጥ የነበሩ ባለስልጣን ናቸው። እና የኢትዮጵያ የባህር በር የሄደበትን ምክንያት የሻዕቢያና የህወሓት ሴራ ምን አይነት እንደነበር የስብሃት ነጋ ቤተሰብ የባህር በራችን አሳልፎ የሰጠው የስብሃት ነጋ ቤተሰብ በወሰነው ውሳኔ ብቻ ስብሃት ነጋና ቡድኑ እነመለስ ዜናዊ ማለት ነው በዛ ውሳኔ ብቻ የተሰጠ መሆኑን ሲያብራሩ የነበሩ በጣም ብዙ ሚስጥሮችን የገለጡ ሰው ናቸው። እና ይሄ ሰውዬ አቶ ዮናታን ይባላሉ። ኤርትራ ውስጥ 15 ዓመት ኖር ያለው ይላሉ። 15 ዓመት ሙሉ ግን አንድ የልማት ስራ አላየውም ይላል። 2009 አካባቢ አሰብጄ ያየሁት ነገር በጣም የሚያሳዝን ነው። 2 ቀን ይጀዋኝቻለሁ አሁን ብቻዬን የሚያስፈራ ድባብ ውስጥ ሆኜ አይቻለሁ። እና እዛ የነበረው ቤት እዛ የነበረው የመኖሪያ ቤት እዛ የነበረው ሬስቶራንት እዛ የነበረው ሁሉም ነገር ድሮ የኢትዮጵያ ሰራዊት የተጠቀመበት የነበረው ሁሉ ወድሞ ከጥቅም ውጭ ሆኖ ሰው ዞር ብሎ የማይገባበት ሰው ሸሽቶት የሄደ ግማሹ ወደ ኤርትራ ወደ ከተማ ወደ አስመራ የመጣበት ግማሹ አገር ጥሎ የወጣበት ግማሹ ወደ ኢትዮጵያ የተመለሰበት የሄደበት አካባቢ ነው ያየሁት። ምንም በጣም የሚያሳዝን ነገር እውነት ለመናገር ከዛ ለመመለሱ እንኳን እንትን አታገኘም፣ አውቶቡስ እንኳን አታገኘም። ሻዕቢያ መንግስት አጣትና ኢሳያስ ፈላጭ ቆራጭ ነው። ከኢሳያስ ውጭ መንግስት አለ ብለህ አታስብም። እዛ እኔ አሁን 15 ዓመት ቁጭ አልኩት። 15 ዓመት ሙሉ ያለ ምንም ስራ ኤርትራ ውስጥ የተሰራ አንድም ስራ የለም። ቅድም ሲንጋፖር ነው አለን እንደምሳሌ የአፍሪካ ሲንጋፖር ትሆናለች የተባለች ኤርትራ ዛሬ ምንድን ነው በዳነች። አስመራ ቆንጆ ነበረች። እኔም ሲሄድ እንኳን ከ20 ዓመት በፊት ስለሆንኩኝ ቆንጆ ናት ከተማዋ። ግን አሁን በፍጹም አመድ ሆነዋል። አስፋልት የለ። ሲንጋፖር ማድረግ ቀርቶ ስለ ኤርትራ ሰውየው ስለ ኢትዮጵያ ብቻም ሳይሆን እንትኑ የራሱንም ሀገር የራሱንም ህዝብ የራሱንም መሬት ባድመ አድርጓል። 15 ዓመት ሙሉ ሲኖር ኢሳያስ አፈወርቂ እንኳን አይደለም አዲስ ልማት ሊያለማ እንኳን አይደለም አዲስ ስራ ሊሰራ በጣሊያን ቅኝ ግዛት ጊዜ በነበሩበት ዘመን የተሰራው አስፋልት እንኳን ፈርሶ አቧራ ሆኗል ይላል። አሰብን እንዳልነበር አድርጎ አባንደን ኤሪያ በቃ ምንም የማያገለግል የማይጠቅም ማንም የማይኖርበት ተደርጎ የነበሩ ሰዎች ሁሉ ግማሾቹ ወደ ኤርትራ ግማሾቹ ወደ አስመራ ግማሾቹ ወደ ኢትዮጵያ መጥተው አሰብ ባዶን ማንም እንዳይኖርበት ተደርጎ በረሃ ቤቶች ተቆልፈው ሰው የማይኖርበት ከተማ አድርጎታል። አንድን ትልቅ ከተማ አንድን የወደብ ከተማ በዚህ ደረጃ አበስብሶ አቧራ ለብሶ እንዲኖር የሚያደርግ ከተማውን እያፈረሰ ያለ ኢሳያስ አፈወርቂ ለኢትዮጵያ ብቻ ሳይሆን ለኤርትራም ጠላት ነው ይላሉ። ይሄ ሰውዬ ሲናገሩ እውነት ነው፣ ጠላት ነው። አሁን ኢትዮጵያ ከአሰብ ወደብ ብትጠቀም ተጠቃሚ የሚሆነው የኤርትራ ህዝብ ነው። ነገር ግን ኤርትራም እንዳትጠቀም ኢትዮጵያም እንዳትጠቀም ለሁለቱም ህዝቦች ጠላት ሆኖ ደንቀራ ሆኖ የተቀመጠው ኢሳያስ አፈወርቂ 15 ዓመት ሲኖር አንድ የኮሪደር ልማት አንድ ከተማ አስፓልት አንድ ዩኒቨርሲቲ ኮሌጅ መጨመር አቅቶት የነበረችውን ዩኒቨርሲቲ የአስመራ ዩኒቨርሲቲን የዘጋ ሰው እና ይሄንን ለውጥ ጠቅላይ ሚኒስትር ዶክተር አብይ እየሰራ ያለውን ለውጥ አለማድነቅና ሪኮግናይዝ አለማድረግ ምንድነው? በጣም ምቀኝነትና ክፋት። ታዲያ እስከዛሬ ለምን መልማት አልቻልንም ይላል አባቹ። እስከዛሬ ለምን መልማት አልቻልንም? ምንድነው ችግራችን? ቦታው ካለ ይሄን የመሰለ ቦታ ካለ ይሄን ያክል በተፈጥሮ የታደለች ሀገር ነች ካለን በጣም ብዙ ያልተገለጡ ሀብቶች ያሏት ሀገር ነች ካለን እስከዛሬ ለምን አልበለጸግንም ለምን አላደግንም ብሎ ይጠይቃል አባቹ። ታዲያ አፋር፣ ኢትዮጵያ
እንደዚህ ያለው ጸጋና ስጦታ ካላቸው እስካሁን ለምንድን ነው ያንን መልካም ነገር ተጠቅመው መበልጸግ መልማት ያልቻሉት የሚል ጥያቄ ቢነሳ አግባብ ነው። ይሄ ሁሉ ነገር እያለን ምን ነካን ቢባል በባድ አፕል ኢፌክት የሚባል ነገር አለ። በአንድ ኩንታል ውስጥ ያሉ ጤነኛ አፕሎች መካከል አንድ የተበላሸ በሽተኛ አፕል ቀላቅለን ብናስቀምጥ እነዚያን ጤነኞች አፕሎች የማበላሸት አቅም አለ። ምንም እንኳን መልካም ነገሮች የበዙ ቢሆንም አንድ የተበላሸ ነገር ካለ ያ የተበላሸው ነገር አብዛኛውን ጤነኛውን ነገር ያበላሸዋል። ይህ ችግር የአፋር፣ የኦሮሚያ፣ የአማራ፣ የደቡብ፣ የቤኒሻንጉል፣ የጋምቤላ፣ የትግራይ የሁሉ ኢትዮጵያውያን ችግር ነው። ብዙ መልካም ሰዎች ብዙ መልካም ሐሳቢዎች ቢኖሩም የተበላሸ ጨለምተኛ ሐሳብ ያላቸው ሰዎች በውስጡ ስለሚቀላቀሉ አብዛኛው መልካም ነገር የተበላሸና ችግርን በማውራት በችግር ውስጥ በመኖር ችግርን በመተንተን ዘመን የሚታለፍ መስሎት ያስባል። በችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። እንደዚህ ያለው ጨለምተኛ ስብስብ ባለበት አካባቢ ሁሉ ያማረ ውጤት አይመጣም፣ ከመጣም የዘገየ ይሆናል። the bad apple effect የሚባል ነገር አለ። the bad apple effect ማለት አንድ ኩንታል አፕል ውስጥ አንድ ኩንታል አፕል የያዘ የአፕል ፍሬዎች ያሉበት ከእንትን ማጠራቀሚያ ውስጥ ከአንድ ኩንታል ፍሬ አፕል ውስጥ አንድ የተበላሸ ካለ ሌላውን አፕል በሙሉ የማበላሸት አቅም ያለው ይላል። በዛ ምክንያት ነው ኢትዮጵያ ሳትለማ፣ ሳትበለጽግ፣ ሳታድግ የቀረችው ያላትን ሀብትና ውበቷን ሳትገልጥ ሳትጠቀምበት የኖረችው በዛ ምክንያት ነው ይላል። ራዕይ ያላቸው መቀየር የሚችሉ ያልታየውን ማሳየትና መግለጥ የሚችሉ ሰዎች ቢኖሩም በነዛ ሰዎች መካከል ጥቂት ጨለምተኛ ሰዎች ካሉ የታየውን ነገር መግለጥና ለትውልድ ማትረፍ አይቻልም። በዛ ምክንያት ነው ሳንሰራ ይኖር ነው። ነገሮችን ማየት የቻሉ ነገሮችን መለወጥ የሚፈልጉ ለሌሎች ማሳየት የሚፈልጉ ሰዎች ቢኖሩም ነገር ግን እነዛ ጨለምተኛ ሰዎች ራዕይ ባላቸው ሰዎች መካከል ሲኖ መገኘታቸው በራሱ ራዕዩን ራሱ እንዲጨልም ያደርገውና አይሆንም፣ አይሳካም፣ አይከናወንም፣ ይሄን ብናደርገው እንደዚህ ሊሆን ይችላል የሚል ኔጌቲቭ ነገር የሚያወሩ ኔጌቲቭ ቲንከሮች ባሉበት ቦታ ላይ ልማት ማልማት አይቻልም። ስልጣኑን ይዞ የነበረው 27 ዓመት ወያኔ የሚባል ጨለምተኛ ቡድን ነው። ጨለምተኛ መሆኑ ብቻ ሳይሆን ሆን ብሎ ኢትዮጵያን ለማፍረስ የመጣ እንኳን አይደለም ያልታየውን ድብቅ ሀብቷንና ውበቷን ለመግለጥ አይደለም የነበራትን ሀብት የነበሯትን ኢንዱስትሪዎች የነበሯትን የልማት ፕሮጀክት ስራዎች የነበራትን የባህር ኃይልና የነበራትን አየር ኃይል መከላከያ ሰራዊቱን ጨምሮ አፍርሶ በትኖ እንድትፈርስ አድርጎ ሲያዘጋጃት የነበረ መንግስት ስለሆነ እነዚህ ጨለምተኞች ባሉበት ሀገር እነዚህ ሰዎች በሚመሯት ሀገር እንደነ ዶክተር አብይ አይነት ራዕይ ያላቸው ህልም ያላቸው ሰዎች ውስጣቸው እያሉም ተሸፍነው በጨለምተኞች ተይዘው ነገሮች ሳይከናወኑ ቀርተዋል። ራዕይ ያላቸው ሰዎች ሳይኖሩ ቀርተው አይደለም። ጠቅላይ ሚኒስትር አብይ ኢህአዴግ ውስጥ ነበር። ነገር ግን እሱ ያለ እሱ የሚያስበውን ነገር ኤቲኤም እና ሞባይል ባንኪንግ ለማስጀመር እኮ ከ17 ዓመት በፊት ምናምን ጥያቄ አቅርቦ ነበር ዶክተር አብይ ኢንሳያል። የዛን ጊዜ የተቃወሙት ወያኔዎች ናቸው። አይሆንም እያሉ ማለት ነው። እንደዚህ አይነት ጨለምተኞች ባሉበት ሀገር ተግባራዊ ሊሆን የሚችል ምንም ነገር የለም። ስለዚህ ወያኔ ከወያኔ የገላገለን ፈጣሪ ለዘላለሙ ይመስገን ማለት ያስፈልጋል። ሁሌ የሚገርመኝ ከወያኔ ሴራና ተንኮል የተረፍንበትን ተአምር ሳስበው ፈጣሪን ሁልጊዜ ኢትዮጵያን ማመስገን አለብን ብዬ አስባለሁ። እና የተበላሸው አፕል ሌሎችን የሚያበላሸው አፕል ከአንዱ ኩንታል ውስጥ ያለው አንድ ፍሬ አፕል ማን ነበር? ህወሓት የሚባለው የተበላሸው አፕል ነበር ማለት ነው። እና ያ አፕል ከኩንታል ውስጥ ሲወጣ ሌሎች ራዕይ ያላቸው መስራት የሚችሉ እንደነ ወይዘሮ አዳነች አቤቤ እንደነ አብቹ አይነት እንደነ ዶክተር አብርሃም በላይ አይነት ኢትዮጵያውያን መስራት በሚችሉበት ራዕያቸውን ተግባራዊ ሊያደርጉ በሚችሉበት አውድና ሁኔታ ላይ ሲፈጠሩ በጣም ብዙ ብርሃን ማየት የሚችሉ ነገሮችን ገልጠው ለሌሎች ማሳየት የሚችሉ የኢትዮጵያን ሀብትና አቅም የተረዱ ሰዎች ስልጣኑ ላይ ሲመጡ በቀላሉ ሀገር ሊቀየር እንደሚችል ተመልክተናል ማለት ነው። እና ይሄ ቦታ የነኢሌ ፓልም ሎጅ ለኩሪፍቱ ባለቤት ለአቶ ታዲዮስ ተሰጥቷል፣ በበላይነት እንዲቆጣጠሩት።
እና ለእሳቸውና ለአፋር ክልል ፕሬዚዳንት ለአቶ አወል አርባ አደራ የሰጣቸው ነገር አለ። አብቹ ይሄ ማሳ አሁን እንደ ማሳ ቁጠሩት። ይሄንን ፕሮጀክት በጣም እንክብካቤ ይፈልጋል፣ ማብዛት ይፈልጋል። ይሄ ዘር ነው የተዘራው፣ እዚህ ማሳ ላይ ዘር ተዘርቷል። ይሄ የተዘራው ዘር ግን ሌላ ተበራክቶ ብዙ ዘሮችን እንዲያፈራ እንክብካቤና ጥበቃ ይፈልጋል። ካልሆነ ሌላ የለመደው ይሄ ቦታ የለመደው አረም አለ። ያ አረም ተመልሶ ሊመጣ ይችላል። አብቹ ያ አረም ተመልሶ ሊመጣ ይችላል ይላል አብቹ። ይህም ቦታ ሀጂ አወልና አቶ ታዲዮስ ማሰብ ያለባችሁ እንደ አዲስ ማሳ ነው። አዲስ ማሳ ሁለት ቁልፍ ነገሮች ያጋጥሙታል። በመታረሱ በመቆፈሩ ምክንያት የተዘራ ዘር አለ። ያ የተዘራ ዘር ከተንከባከብነው ፍሬያማ ሆኖ በብዙ ተባስቶ ሊመጣ ይችላል። በሌላ መንገድ ደግሞ ያ ማሳ ከዘሩ በፊት የለመደው አረም አለ። አረም ከአዲስ ማሳ ይነቀላል እንጂ አይጠፋም። በአዲስ ማሳ ዘር ይዘራል እንጂ እንክብካቤ ካላገኘ አይበቅልም። አረሙም አለ፣ ዘሩም አለ። ዘሩ አብቦና ተበራክቶ መልካም ፍሬ እንዲሰጥ ያ የተነቀለው አረም ተመልሶ መብቀል እንዳይችል መጠበቅ አለበት። ማሳው መኮትኮት አለበት፣ ውሃ ማግኘት አለበት። ያንን እንክብካቤ መስጠት ካልቻል ቀድሞ የለመደው ዘር ብቻውን ሳይሆን ተባስቶ ይረዋል። ዘሩ ይበዛና አረሙ ይበዛና ዘሩ ያንሳል። ያ እንዳይሆን መልካም ጅማሮ መልካም ስራ ያየን ቢሆንም አረሙን በቀጣይነት ማጥፋትና ዘሩን ማባዛት ግን ገና ተጨማሪ ድካም የሚጠይቅ ስለሆነ ለሀጂ አወል ለአቶ ታዲዮስ አደራ የሚሰጥ ጉዳይ ይሆናል። እኛ አረም ይነቀላል እንጂ አይጠፋም ይላል አብቹ። ማንኛውም አረም ይነቀላል እንጂ አይጠፋም። ስለዚህ አቶ አወል አርባ፣ አቶ ታዲዮስ እና የአፋር ህዝብ እንዲሁም ሌላው መላው ኢትዮጵያውያን እንደዚህ አይነት የልማት ቦታዎችን እንክብካቤ ልናደርግላቸው፣ አረሙ በሚወጣበት በሚበቅልበት ሰዓት እየነቀል ዘሩ እየተበራከተ እንዲሄድና እንዲበዛ ማድረግ መቻል ላይ አስተዋጽኦአችን የጎላ መሆን አለበት። ያ ካልሆነ ያ የለመደው አረም እዚህ ቦታ ላይ በቅሎ የነበረው አረም ነገር ግን ተነቅሎ የተጣለው አረም ተመልሶ ሊመጣ ይችላልና ይህንን የመሰለ ልማት ይህን የመሰለ ውበት ተመልሶ በአረም ሊዋጥ ይችላል ይላል አብቹ። ያ አረም እንዳይመጣ ሁላችንም ተረባርበን ጠብቀን ዘሩን ማብዛት ላይ መስራት አለብን። ያ አረም ግን ማን ነው ብለን ጠይቃለን። እኛ ተመልሶ እንዳይመጣ ተነቅሎ ተጥሏል፣ ተመልሶ እንዳይመጣ ጥበቃ ሊደረግለት ይገባል የሚባለው አረም ማን ነው ብላችሁ ከጠይቃችሁ ህወሓት ይባላል። ኢትዮጵያን በሙሉ ተመልሶ እንዳይመጣ ልንረባረብበትና ልንጠብቀው የሚገባን አረም ህወሓት ወይም ቲፒኤልኤፍ ይባላል። ኢትዮጵያን በአረም ወሮ ኢትዮጵያ ዘሯ እንዳይበዛ፣ ኢትዮጵያ ውበቷ እንዳይገለጥ፣ ኢትዮጵያን ሀብታችን እንዳንጠቀም ለ27 ዓመት አደንዝዞን የኖረው አረም ህወሓት የሚባለው አረም በኢትዮጵያውያን ትግል በለውጡ መንግስት አስተዋጽኦ ተነቅሎ ወደ መጣበት ደደቢት ተመልሶ እንዲሄድ ተደርጓል። ነገር ግን እዛ ደደቢት ላይም እዛ አሁን ያለበት ትግራይ ክልል ላይም አረም እስከሆነ ድረስ የትግራይ ክልልም እየታመሰ መኖሩ ስለማይቀር ያ አረም ለአንድና ለመጨረሻ ጊዜ ከትግራይ ክልልም ተነቅሎ የሚጠፋበት ስራ እየተሰራ ነው ያለው። በቅርቡ ይነቀላል። ነገር ግን ይሄ አረም ተመልሶ እንዳይመጣ ያለው አብቹ በፓልሙ ዛፍ ስር የሚበቅለውን አረም አይደለም፣ በዚህ ሎጅ ውስጥ የሚበቅሉትን ሳሮችና ከሳሩ ጋር አብሮ የሚበቅለውን አረም ተፈጥሯዊ አረም አይደለም። ህወሓት የሚባል ሰው ሰራሽ አረም አለ፣ በግብፅና በሻዕቢያ ተቀጥቅጦ የተሰራ ኢትዮጵያን ለማፍረስ እድሜ ልኩን ሲሰራ የኖረ አረም፣ ኢትዮጵያ ዘሯ እንዳይበዛ እንዳይበራከት ዙሪያዋን ተብትቦ ይዞ አካባቢው በሙሉ ሀገሩ በሙሉ አረም ብቻ እንዲሆን ያደረገ ህወሓት የሚባል አረም ተመልሶ ወደ ኢትዮጵያ እንዳይመጣ፣ ተመልሶ አፋር ክልል እንዳይገባ፣ ተመልሶ ሶማሌ እንዳይደርስ፣ ተመልሶ የትም አካባቢ እንዳይበቅል ሁላችንም ኢትዮጵያን ልንጠብቀውና ልንከላከለው ይገባል። ያን ስናደርግ ህወሓትን ነቅለን እንዳባረርነው እንዳጠፋነው ሁሉ አሁንም ተመልሶ በልማት ቦታዎቻችን በኢትዮጵያን መሀል እንደገና ተመልሶ ህወሓት ብቻ አይደለም የህወሓት አይነት እሳቤ ያላቸው አረሞች እንዳይበቅሉ በየጊዜው ብቅ ባሉ ቁጥር እየነቀሉ ማጥፋት ከኢትዮጵያን ይጠበቃል። አብቹ ይሄን ቅኔ ነው መናገር የፈለገው። ስለ ሳሩ አረም ወይ ከቅጠሉ ጋር ከፓልሙ ዛፍ ጋር አብሮ የሚበቅለውን አረም አይደለም። ህወሓት የሚባለውን ሰው ሰራሽ አረም
ነቅሎ ማጥፋት ያስፈልጋል። እንግዲህ ማጠቃለያችን የሚሆነው የአቶ አወል አርባ ሀጂ አወል አርባ መልእክት ነው የሚሆነው። በጣም መወዳቸው በጣም በኢትዮጵያዊነታቸው የማይደራደሩ አፋርን በልኩና በሚዛኑ እየመሩ ያሉ ውበቱን እየገለጡ ያሉ በኢትዮጵያዊነታቸው ከፍታ ላይ ያሉ መሪ ናቸው ሀጂ አወል አርባ እና የሚናገሩት ነገር በሙሉ በጣም ሚስጥራዊ ነው። በጣም ሊተነተን የሚችል ነገር ነው የሚናገሩት እና አንደኛ ለኢትዮጵያውያን ግብዣ አቅርበዋል። ሁለተኛ የነገሩን ምክርም አለ። እሳቸው ምን አሉ የሚለውን ለጠቅላይ ሚኒስትሩም ያስተላለፉት መልእክት አለ። ምንድን ነው ያሉት የሚለውን እንስማና ፕሮግራማችንን እናጠናቅቃለን። አንድ ወቅት ላይ ትልቅ ሼህ ነበር። አንድ ሰው ዘመዱ ነው። በጣም አከብራታለሁ፣ እንከባከባለሁ፣ ምን አደርጋለሁ። በቃ ሐጂ ዱዓ አድርግልኝ ይለው። ሀብታም እንዲሆን ዱዓ አድርግ አለ። መርሐባ አለ። ሀብታም እንድትሆን ፈለግ? አዎ። እንዲሳካልህ ፈለግ? አዎ። መልካም ነገር ላይ ጊዜህን አውል። አንድ በመልካም ነገር ላይ ላብህን በምንጠበጠብበት ሰዓት ላብህን ሳይደርግ ወዲያውኑ ዱዓ አድርግ። ሌላ የሚያደርግልህ ዱዓ አይደለም ማለት ላብህ ሳይደርግ የምታደርገው በሊፋት ላይ በፈጣሪ ተማምነህ በአላህ ተማምነህ የምታደርገው ዱዓ ከሁሉም በላይ የጥረትህ ውጤት የሆነው ላብ በሚፈስበት ሰዓት ከሁሉ በላይ ተቀባይነት አለው። ስለዚህ ለክቡር ጠቅላይ ሚኒስትራችን ይህንን የዚህ ሼሃችን በጣም ለኔ ቅርብ የሆነ ሰው ነው። የአባቴ በጣም ቅርብ የሆነ ሰው ነው እና ይህንን መልእክት ደግሞ ለክቡር ጠቅላይ ሚኒስትራችን የተሳካ ይመስለኛል። ፈጣሪ ያግዛል፣ አላህ ያግዛል። ስለዚህ አላህ ይገዛ ከተጨመረበት ዋናው ቅን መሆን በመልካም ማሰብ ነው፣ ለመልካሙ መጣር ነው። የዚህ አንፃር እኛ እንደ አፈር ዛሬ ለእኛ ትልቅ ክብር ነው። ለተሰጠን ክብር መቼም ከሐውልት በላይ ነው። በቃ ሐውልት ማለት ይሄ ነው ዋናው ነገር። ዛሬ እዚህ ላይ ስንገኝ ሁላችንም ድርሻችን እንወስዳለን። ልብ በል ኃላፊነት እንወስዳለን እንደ አፈር ማለት ነው። መጠበቅ፣ ማቆየት፣ መሳብ ቱሪስቶቻችን ጎሳችን አካል ማድረግ። ይህ ብቻ አይደለም፣ እንቀጥላለን ብለን ወሰን አላሉባት 8 አይነት የውሃ አይነት ከለር ዝርያ ያለበት በጣም በቃ ተመራጭ ለሰመራ 12 ኪሎ ሜትር ላይ ወጣለች። በቅርቡ ወደ ስራ እንገባለን ብለን ወሰን። ሌላው ተቋማ ከአዲስ አበባ ውጡ፣ ከአዲስ አበባ ማውጣት ነው። አዲስ አበባ ላይ ሳምንት ወራት ግዛት በቃ ዘና ባል ከነ ቤተሰብ ተሳተፍ። እዚህ ስብሰባ አንዳንድ መድረኮች አንተ ወደዚህ በጣም ቅርብ ነው። ቤኑና ላይ አደርክ፣ አዋሽ ላይ ቁርስ በላ፣ ምሳ እዚህ ብላ፣ ሰላም አለይኩም ሮቴት አድርግ። ሁላችንም everybody cannot be president but act as a president። ሀብታም መሆን ከፈለጋችሁ መልካም ነገርን ብቻ ስሩ። ሀብታም መሆን ከፈለጋችሁ እንዲሳካላችሁ እንዲከናወንላችሁ ከፈለጋችሁ በደከማችሁ ሰዓት ላባችሁ እየፈሰሰ ባለበት ሰዓት ላብ ባላባችሁ ሰዓት ከነላባችሁ የምታደርጉት ዱዓ ለፈጣሪ ይደርሳል። የምታደርጉት ጸሎት ከፈጣሪ ጋር ይደርሳል። ስለዚህ በደከማችሁ ባላባችሁ ጊዜ ያኔ ጸሎታችሁ ለአላህ ይደርሳልና አንደኛ ለመልካም ነገር ጊዜያችሁን አጥፉ፣ ለመልካም ነገር ድከሙ። ደክማችሁ ባላባችሁ ጊዜ የምታደርጉት ጸሎት ደግሞ ከፈጣሪ ይደርሳል፣ ይከናወንላችኋል። ይሄንን ጠቅላይ ሚኒስትር አብይ አድርገውታል ብዬ አስባለሁ ይላሉ ሀጂ አወል አርባ እና በአጠቃላይ መልእክታቸውም ኢትዮጵያን በሙሉ ወደ አፋር ክልል ኑ፣ ምሳ የሆነ ቦታ ከበላችሁ እራት እኛ ጋር ትበላላችሁ፣ መጥታችሁ እኛ ጋር ማረፍ ትችላላችሁ። አማርኛቸው በጣም ደስ ይላል። ቅንነታቸው ከፊታቸው ላይ ይታያል። አፋር በጣም መልካም ሕዝብ ያለበት ነው። በኢትዮጵያዊነቱ የማይደራደር ሁሉንም ኢትዮጵያዊ በአንድ አይነት አመለካከት ተቀብሎ ማስተናገድ የሚችል ያለውን ሁሉ አውጥቶ የሚያበላ የሚያጠጣ ሕዝብ ነው። ስለዚህ መላው ኢትዮጵያን እንደዚህ አይነት ፕሮጀክቶች ያሉበት ቦታ ላይ እየሄድን አንደኛ አገራችን እንድናውቅ፣ ሁለተኛ ደግሞ ለማሰብም ለነጻነትም ለእረፍትም የሚሆኑ ቦታዎች ስለሆኑ ለአፋር ክልልም ገቢ ስለሚሆን በአካባቢው ላይ የተሰሩ ቦታዎችን እንድንጎበኝ እኛም ጥሪ እናደርጋለን። የለውጡ መንግስት እያደረገ ላለው የልማት ስራዎች በሙሉ እጅግ በጣም የከበረና የላቀ ምስጋናችንን እናቀርባለን።
አብቹ ሆይ እናመሰግናለን። በርታ፣ ከጎንህ ነን። እንደዚህ አይነት የልማት ስራዎች ነገም ይቀጥላሉ። ህልምህ ይሳካል። ኢትዮጵያ ወደ ከፍታዋ ትሄዳለች። እኛም ሴረኞችና አድርባዮች የሚያወሩትን ወሬ ሳይሆን የሚሰሩትን መሪዎችና ያንተን ራዕይ ተከትለን ከጎን ሁነን እንቀጥላለን የሚለውን እኛም ቃል ልንገባ እንፈልጋለን። በአጠቃላይ ለዛሬ የነበረኝ የልማት ስራዎችን የዳሰስንበት ፕሮግራም አጠር ባለመልኩ ይህንን ይመስላል። ሰፊ የልማት ስራዎች ናቸው ያሉት። ሰፋ ያለ ፕሮግራም ይዘን የምንመለስባቸው ነው የሚሆነው። ለዛሬ የነበረኝ ፕሮግራም ግን ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።